ፀጉርን ጧት ላይ መታጠብ ጥሩ ይመስላችኋል ወይንስ ጉዳት ያለው? ሰላም የማወቅ ረጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ብዙ ትራዲሽናል ሂሊንግ ሲስተም እንግዲህ ምን ብሎ ያምናል? ፀጉራችንን በጧት መታጠብና እንዲሁም ደግሞ የራስ ቅላችንን ለረጅም ሰዓታት እርጥብ ሆኖ ማቆየት በሰውነታችን ውስጥ ዳምፕነስ ይፈጥራል ይላል። ዳምፕነስ ማለት የእርጥበት መብዛት ወይንም ደግሞ በሰውነት ውስጥ የሚከማች እርጥበት ማለት ነው። ደግሞ በትራዲሽናል ዌልነስ ኮንሰፕት ሪፈር የሚያደርገው ምንድን ነው? አንድ ሰው በሰውነት ውስጥ ከልክ ያለፈ እርጥበት ሲኖረው፣ ሄቪነስ ሲኖር ወይንም ደግሞ ቅዝቃዜ ሲገባበት ከልክ ያለፈ የዛ ሰው ባዲ ወይንም ደግሞ ሰውነቱ ድብት እንዲሰማው ያደርጋል። ከፍተኛ ራስ ምታት ያስከትላል። ሰውነታችን ውስጥ ከፍተኛ ቅዝቃዜ ስለሚገባ ሰውነታችን ምቾት ይነሳዋል። ብንታጠብ በጣም ጥሩ ሰዓት ነው ተብሎ የሚታሰበው ወይ ረፋዱ ላይ ወይ ከሰዓት በኋላ። ምክንያቱም እዛ አካባቢ ላይ ቢያንስ ከጠዋት ይልቅ ቀን ላይ እዛ አካባቢ ላይ ቅዝቃዜው ለቀቅ እያለ ይሄዳል። ፀሐይም ይወጣል፣ ሞቅ ይላል አየሩ። ስለዚህ የራስ ቅላችን ከታጠብን በኋላ ቶሎ የመድረቅ ቻንስ ይኖረዋል። በዛ ላይ ደግሞ ፀጉራችንን በየቀኑ በሄር ድራየር ማድረግ ፀጉራችንን ይሰነጣጥቀዋል። ስለዚህ ያንን ላለማድረግ ተፈጥሯዊ በሆነ መንገድ በፀሐይ ቶሎ ብሎ እንዲደርቅልን የምንፈልግ ከሆነ ያቺ ሰዓት በጣም አሪፍ ሰዓት ናት። ጠዋት ላይ ግን ከፍተኛ የሆነ ቅዝቃዜ ስላለ ፀጉራችን ቶሎ አይደርቅምና የራስ ቅላችን ላይ በጣም እርጥበት ይከማቻል። ሰውነታችንም ውስጥ እንግዲህ ቀዝቃዛ እርጥበት በብዛት ይከማቻል ማለት ነው። ያኔ ሰውነታችን ጥሩ ስሜት አይሰማውም። የነገርኳችሁ ችግሮች ሊያስከትልብን ይችላል። ነገር ግን አንዳንድ ጊዜ እንግዲህ በጣም በጧት ተነስታችሁ ግዴታ ፀጉራችሁን መታጠብ የሚኖርባችሁ ሰዓት ካለ ታጠቡ። ግን ወይ በሄር ድራየር አለበለዛም በፎጣ በደንብ ማድረቃችሁን እርግጠኛ ሁኑ። በደንብ ሳታደርቁት ወደ ውጪ አትውጡ። ሌላው ደግሞ እንግዲህ ፀጉራችንን በስነ ስርዓት ከታጠብን በኋላ ሳናደርቅ ረጅም ሰዓት በእርጥበት ማቆየት በቀላሉ ፀጉራችን እንዲነቃቀል ያደርገዋል፣ እንዲሰባበር ያደርገዋል። ማታ ማታ ራሱ ፀጉራችንን ሳናደርቅ በእርጥበት መተኛት ፀጉራችን እንዲነቃቀል ያደርገዋል። ለዛ ነው ብዙ ኤክስፐርቶች ማታ ማታ ፀጉራችሁን በደንብ ሳታደርቁ አትተኙ የሚሉት። ስለዚህ በአጠቃላይ ፀጉራችሁን ጠዋት ጠዋት በቅዝቃዜ ታጥባችሁ በእርጥበት አትውጡ። ማታም ደግሞ ልትተኙ ስትሉ በደንብ ፀጉራችሁ ሳይደርቅ አትተኙ። በተቻላችሁ አቅም ተፈጥሯዊ በሆነ መንገድ ፀጉራችሁን አድርቁ። ሄር ድራየር ቶሎ ቶሎ አትጠቀሙ። ሌላው እንግዲህ ዳምፕነስን ለማስወገድ ከሚረዱ ነገሮች አንዱ ምንድን ነው? ኸርባል የሆኑ ትኩስ ሻዮችን መጠጣት ነው። ያኔ የደም ዝውውራችን እየተሻሻለ ይሄዳል። ሰውነታችን ሙቀት እያገኘ እየተረጋጋ ሪላክስ እያደረገ ይሄዳል። የምግብ መፈጨት ስርዓት እየተስተካከለ ይሄዳል። ሰውነታችሁ ውስጥ ብርድ ወይንም ቅዝቃዜ ገብቶ ለረጅም ሰዓት አትተዉት። ቶሎ ብላችሁ ሙቅ የሆነ ነገር ጠጡ። ለምሳሌ የዝንጅብል ሻይ መጠጣት የደም ዝውውርን ያስተካክልልናል። የቀረፋ ሻይ መጠጣት ደግሞ ኢነርጂያችንን ቡስት ያደርገዋል። የሚንት ሻይ መጠጣት ደግሞ የምግብ መፈጨት ስርዓት ቶሎ ያስተካክልልናል፣ ፍሬሽ ያደርገናል። ሌላው ደግሞ ሙቅ ውሃ በሎሚ መጠጣት ውስጣችንን ጽድት ያደርግልናል። ይህንን ቪዲዮ በተለይ ጠዋት ጠዋት እየተነሳች ለምትታጠብ ጓደኛችሁ፣ ቤተሰባችሁ፣ ለምታውቁት ሰው ላኩ። በተረፈ ኮሜንት፣ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜ እንደምታውቁት የእናንተን ኮሜንት ማንበብ በጣም ደስ ስለሚለኝ ስንቶቻችሁ ናችሁ በጠዋት ተነስታችሁ የምትታጠቡትና እርጥብ እንዳለ የምትወጡት? እስኪ በኮሜንት ሴክሽን ላይ ጻፉልኝ።